አላወከኝም መሰለኝ አዎ አላቀህም እኔ ማቀው የክፍለ ሀገር ሰው ሲመጣ በፍቅር ተቀብሎ ተንከባክቦ ሲያኖር ነው አንተና መሰሎች ግን እዚህ ሰው ደብድባችሁ ሰላም ትነሳላችሁ በቃ በልተው ጠገቡ ተቀመጡ አዎ ትንሽ ቆይተው ደግሞ ግጦሽ ይሰማራሉ እኔ ምልሽ ጽናት ወይ ይሄ ማጅራቴን እየቆየም ያመኝ ነገር እኮ አልተወኝም እንዴ እስካሁን አልተወም እንዴ አሽታሽት ስታረግኝ ተወኝና ከዛ ደግሞ ስተተኝ እንዳዲስ ያመኝ እና ሁሌ ልትታሽ ነው ምን ነው ማሸቱ ይሰለችሻል አይ እሱ ሳይሰለችኝም ግን እስከመቼ እየታሸብዬ እኮ ነው ምን አውቃለሁ እስኪ በእናትሽ ነካ እንዴ የት እዚህ ልትታሽ አዎ ችግር ሹራብ ይለውልቀው እንዴ አንተ አብዲውን ክልጅ እዚህማ አይሆንም ለምን እንዴ ይሄ እኮ ከተማ አይደለም እንደዚህ መቀመጣችን ራሱ ድፍረት ነው እንዴ ማለት የምን ድፍረት በእኛ ባህል ሴት ልጅ እንደዚህ መቀመጥ የለባትም ከጩኛዋ ወይ ከባሏ ውጪ ማለት ነው ነገራችሁ ታዲያ ምን እንደማጭሽ ማለት ያው እዚህ እስካለን ድረስ እንሸውዳቸው ብዬ እንደዛ ይሻል እንዴ ኪራ ተረጋጋ እሺ ቆይ ጩኛዬ ነው ብላቸው ምንም አይመስልም ምን የሚደብር ይመስልሽ ነው ከዛ በኋላ ስቆይ ታገባኛለህ ደብና አርጌ ነው እውነትህን ነው አረ ሄዱልሽ ተነሳ የሰው ልጅ ተቀባ ና አንተ ጽናት ባለቤቴ ኪራ የነበረበትን እንዲያስታውስ በማለቷ ወደ ክፍለ ሀገር ይዛው ከሄደች ሰንበትበት ብላለች እሱ ግን የሰነበተውንና የከረመውን ሳይሆን በአዲስ ፍቅር እንደገና እያጧጧፉት ይገኛሉ እሷም አሜን ብላ ተቀብለዋለች ጭራሽ ብሎ ፊቱንም ሲታጠብ ነበርና ይህም በከለክለው ተናቶ ተሾመ ቤት ሌባ ገብቶ የካርታ ፕላኑን ወረቀት የት ነው ያስቀመጡት በማለት ቤቲቱን ሩዋንዳ ያደረጋት ነው እሌናም ፈርዶባት እግርና እጇን ታስራ ምግብ ሲፈልግ ብቻ ነው የምትፈታው ሰላም እንደምን አላችሁ አድማጭ ተመልካች ቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል ያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድታደርጉኝ በአክብሮት ጠየቅኳችሁ ታዲያ እንደተለመደው ጽናትን ይዤ መጥቻለሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ ናኦል ችግር ፈጠረ አሁን ሌናን አግቶ ሲፈልግ ይፈታታል ሲፈልግ ደግሞ ያስራታል ሌናን የሚጠይቅ ዘመድ አዝማድ ጠፍቷል ቤቱንም የሚጎበኘው ኪራና ጽናት ወደ ገጠር ስለሄዱ አሁን ወደ ቤት ሰው መምጣቱን አቁማልና እሷም ናቲ መስሏት ናቲ አሁን ቁልፍ ይዘህ ነበር አይደል በማለት ስትጠይቀውም ነበር እባክሽ ክፈችልኝ በእናትሽ በማለት ያልተለመደ ድምጽ ማሳይቷታል ናቲ አንተኮ እንደዚህ ብለህኛ አታቀም ዛሬ ለምን እንደዛልኸኝ ብላ ብዙ ብትከራከረው እባክሽን ክፈችልኝ ያለ ሊያወዛግባት ጀመረ ናኦልም ያው ሌብነቱን ተክኖበታልና ከሷ ጋር ያጧጧፈ ይገኛል እንግዲህ ብቻዋን ናት ይሄን ድምጽ ታወጣችማ ብቻዋን መሆን አለባት ዘበኛም ካጠገቡ ቆሞ ምን ፈልገህ ነው ሲለው አሁን ልትከፍትልኝ ነው ከዚህ ጋር ሄድ በማለት ዘበኛውንም ሰዶ እሷንም በቢላ አስፈራቷታል ልክ በሩን ስትከፍተው ቢላውን ሲያወጣባት ፈርታለች ወደ ውስጥም ይዘው ገባች ሰውየውም እጅና እግሯን በደንብ ስር ታደረጋት በኋላ ሌናም ይሄማ ዘልዝሎ ነው የሚውጠኝ በማለት እየተጨረቆረቀች ትገኛለች እሱም እንግዲህ የቁም እስረኛ አርጓት ሶፋው ላይ ስርስር ካደረጋት በኋላ አብራት ተቀምጦ ስታየውም ነበር ለምንድነው እንደዚህ የሚሾፊኝ በማለት አትይኝ በማለትም ብዙ ነገር ብሏታል ሌና ግራ ገባት እንዳልጮህ ጎረቤት ሰምቶ ዝም ነው የሚለኝ ማንንም አይደርስልኝም እንዴት ነው ማደርገው በማለት ግራ በመጋባትም ስታየው ነበር እሱም የካርታ ፕላኑ ወረቀት የት ነው ያለ በማለት ያሰቃያት ይገኛል እሷም በቅርቡ ነው ከዚህ ቤት የመጣሁትኝ ስለዚህ የማቀው ወረቀት የለም በማለት ሽምጥጥ አድርገዋለች እሱ ግን የቻልኩትን ሁሉ ሞክራለሁ ከዚህ ቤት ምንም ሳሊዝ አልወጣም በማለቱ ኪራና ጽናት ጉዳቸውን አላወቁ ካቶ ተሾመ ቤት ወንበዴ ገብቶ ቤትና ካርታውን ያለበት የት ነው ያለ ቀውጥ ያደረገው ይገኛል ኪራም እንግዲህ ፍቅሩን ፍለጋ ወደ ገጠር አምርቶ ነበርና ፊቱን እየታጠበ ነው በዚህ መሃል ላይ ያለ ውሃ እየጨመረችለት ነው ጽናትም እንዲገላህም ቢሆንም በማስታጠቢያ ነው የምትታጠበው በማለት ምስትነግረው ነበር አረኔ ሆነ ፏፏቴ ነገር አይቻለው ከዛ ሂጀ ነው የምትታጠበው በማለት ይመልስላታል እሷም ድንግጥ ብላ ደግሞ ያን ፏፏቴ ማናሳየ ዴብ ነው ከሱ ጋር በጣም ተግባብታችኋል አዎ ጽናትም ፊቱን በሳሙና ከመተው በኋላ የሆነ ነገር አስታወሰች ከዚህ በፊት ያለውን የማያስታውስ ከሆነ ፊቱን እየታጠበ ውሃ ማፍሰሱን ከልክየው ነበር እስኪ የሚያስታውስ እንደሆነ ውሃ ማፍሰሱን ልተውና ፊቱን ያቃጥለው ብላ አስባም ነበር እሱ ግን እጇን ይዞ እንድጨምርላት አደረገ ምንም ሊያስታውስ አልቻለም ኪራማ ፈፋ አድርጎ በይበቃ ያቃጠልሽኝን ፈንታ አሁን ጉንጨንም አይኔንም ሳሚልኝ በማለት ቀጭን ትዕዛዝ ያስተላልፋል ግዴታ ነው ትለዋለች አዎ ያቃጠልሽኝ ራስሽ አድኝኝ በማለት እንድስማው ማደረገ
በዚህ መሃል ያሉ እሷም ግጥም አድርጋ እየሳመችው ነው። ባሏን ትዳሯን እንድስመው ፍቃድ ተሰጥቷት ደስ ብሏት በስስት ሳመችው። በዚህ መሃል ያሉ የጽናት አባት ሸከተፍ ይላል። ምን እያደረገችው ነው ሲላቸውም ሳሞና በልቶኝ በዚህ ደግሞ አፈር ገብቶብኝ በማለት ሲቀበጣጥሩም ነበረ። በዚህ መሃል ላይ ሆኖ በሉ በቃ አሁን እንጨት እንዳይገባብህ ወደ ቤት እንግባ፣ እንጨት ከገባብህ የሚያወጣልህ የለም በማለት ሙድ ይዞባቸው ሰኒ ምሩን በደንብ እየተንከባከበቻት ነው። ምግብም ሰርታ ብዬ አንቺ ካልበላሽ አልበላም እስከ ማለት ደረጃም ደርሳለች። በመሃል ደግሞ ምግብ እያበላቻት እያለ ማታ ምኑን ነው ስታወሩት የነበር እንዳልኩ አደራችሁ እናንተማ ፍቅረኛ እያላችሁ ማየት ነበር በማለትም ጠይቃት ነበር። ምንም ፍቅረኛ እያለን የተለየ ነገር የለውም እንደዚሁ ነበርነን፣ ግን ደግሞ ናፍቆኛል በማለት እንደናፈቃትም ትናገራለች። እሷም ተለይቶሻል እንጂ እኮ በስልክ እኮ አንድ ላይ ናችሁ ምንም አልተለያያችሁም እያለች ማወራቻት። ያ ከሐረር ወደ አዲስ አበባ ተመልሳ እኔን ፈላጊ የለኝም፣ ግን ደግሞ ጓደኛዬ ኤደን ወደ ጸበል ስለገባች ከዛም መሆኑ በጣም አስጠላኝ፣ ህይወትን እንደምንም ብዬ ከዚህ ልጋፈጣት በማለቷ ወደ አዲስ አበባ ተመልሳ ከዛች ተሳሳ ዶርም ላይ ተቀምጣለች። እኔ እንስ ያለ ዶርም ባገኝና ብከራይ ያለች ነው። አከራዩም በዛው በሩ ለምን ተዘጋ በማለት አንጃግራንጃም ተናግራታለች። ጽናት ለሰኒ ደውላላት ነበረ። ስደውላትም በመሃል ብዙ ነገር አወራች። መልካም ምኞቷንም ተመኝታላታለች። ጽናት ኪራ እንዲሳካላቸውና ፍቅራቸው ወደ ድሮ እንዲመለስ መልካም ምኞቷን ተመኘች። ጽናትም ደስ እያላት አሜን እህቴ በማለት መልካም ምኞቷን ተቀብላታለች። በዚህ መሃል ላይ ሆኖ ሌናን ሂጂ እስቲ ባክሽ አይተሻት ነይ ስልኳ አልሰራልኝ ብሏል በማለት ምልክት ማስተላልፋለች። እንደውም ከምሩ ጋር ስትሆኑም ስልክ እንድታገናኘኝ እባክሽን በማለት አደራም ሰጣታለች። ምሩኮ እባክሽን ቀን ሙሉ ስልክ ስታወራ ነው የምትውለው። ፊልድ ባለቤቷ ሄዶ ነበር። አሁንማ ከዛ ሄዶ ስራ የሚሰራም አይመስለኝም። ስልኩ ባትሪ ሲዘጋ ብቻ ነው ማውራታቸውን የሚያቆሙት በማለት የሆዳቸውን ማውርተዋል። ቅዱሴና አሸብር መንገድ ላይ ተገናኙ። በዚህ ሁኔታ ላይ ሆኖ ቅዱሴ በጸባይ ሊያናግረው ቢሞክርም ሰውየው አንጃግራንጃ እያወራ አልቻለውም ብሏል። ቅዱሴም ሽመል ነገር ይዞ ነበርና ከቅድም ጡንቻውን ጠበቅ እያደረገ ነበር። ብቻ የመለሰለትን መልስ በተቃራኒው መለሰለት። ቅዱሴም ጀግንነቱን አሳይቶታል። የከተማ ልባም ሰው አንተ ብቻ ነህ በማለት ቅዱሴም አሸብርን አንተና ኪራ አንድ አይነቶች ናችሁ፣ ወዲያው ነው የምታነደዱት። ከዛ ከከተማ ወንበዴ ጋር ደግሞ እኔን የምታያይዝና የምታወዳድረኝ ምንድነው ሲለውም እሱ ወጣት ሆኖ አንተ ደግሞ ሸምገል ብትልም ግን ነገር አስራችሁ ሁሉ አንድ አይነት ነው በማለት ረፍ አድርጎታል። አሸብር የቅዱሴ ንግግር ፈርጣም ስላለበት አሁን ሌላ ችግር ሳይፈጠር ይህን ቀየለቃችሁ ወደ ከተማችሁ አምሩ በማለት ቀጭን ትዕዛዝ ያስተላልፋል። ቅዱሴም በስጫ ብሎ የክፍለ ሀገር ሰው የከተማ ሰው ሲመጣ ተንከባክቦ በክብር ነው የሚሸኘው። እንዳንተና መሰሎች ደግሞ ሰውን ፈንክተው ሌላ ጣጣ ውስጥ ይከታሉ በማለት ገፍትሮትም ሄዷል። የነኪራ ግቢ ተቆፈቆፈ። ሌና ታስራ ነበርና መክፈት ስለማትችል በተደጋጋሚ ቢቆፈቆፍም ይከፍት ሰው ጠፋ። ምርጧ ያለ ስሟንም እየጠራ ነበር። ካገታት በኋላ በመስኮት ሰው መኖሩን እያረጋገጠ ዘመድ ነው በማለት ዋሽተሽ በሩ እንድትከፍቸው፣ አሁን ዝም ካልናት ደግሞ ሌላ ችግር ነው የሚፈጠረው። ግቢው ኑሮ አንዳርጋ ሌላ ሰው ነው የምትሰበስበው። ስለዚህ ቀስ ብለሽ ምንም ነገር ትንፍሽ ሳትል ክፈችው በማለት ቀጭን ትዕዛዝ ያስተላልፋል። ቅዱሴ የማስተዋል ችሎታው ኃይ ነውና ከአባዬ ጋር በጣም ተግባብተዋል። ከተገናኙ በኋላ አንተ ቀየውን ወዲያው ነው የለመድኸው ፈጣን ነህ በማለትም አድንቆታል። አባዬ እኔ ሹፌር ስለሆንኩ ትንሽ ነገር ካየሁ ወዲያው ቀብ ነው ማደርገው በማለትም መልስ መልሶለታል። በነገራቸው መሃል የጽናት አባትም በረጅሙ ይተነፍሳል። ምንድነው ጋሽ ምን ሆንህ በማለትም ጠይቆታል። ችግርህን ልታዋየኝ ትችላለህ? አንድ ሰው ወይ ሲያመው ነው ወይም ደግሞ የሆነ ሐሳብ ሲገባው ነው በረጅሙ የሚተነፍሰው። ስለዚህ አንድ ችግር እንዳለ እረዳለሁ፣ ያለውን ነገር እንደ ልጅ አይተው ይንገሩኝ በማለት ጠይቆትም ነበረ። ጋሸም ቁጭ አድርጎ ስለ ጽናት እጮኛ ያወራዋል። ከዚህ በፊት ህፃን ያለች አጭቷት ነበረ። እሷ ወደ ከተማ ስታመራ እሱም ሌላ ግብቶ ነበር። በዚህ መሃል ላይ ሆኖ እኛም በሽምግልና በካሳ ነገር ጨረስ ነው። አሁን ደግሞ እሷን ሲያያት እንደገና ገርሽቶበት ችግሩ ተፈጠረ፣ ሰውየው መጣበት በማለት ሀካኪ ዘራፍ ብሏል ብሎ ያለውን ነገር ነገር ሴም ነገሩን በጽሞና ከሰማ በኋላ ጋሽ በቃ ይጨናነቁ፣ እኛም ከጎንወት ነን፣ ያለውን ችግር እንፈተዋለን፣ ይስተካከላል በማለትም አረጋግቶታል። በመሃላቸውም እንጀራ አስፈልጎኛል ብሎ ይጠይቃል። በቃ ጽናትን ልንገራትና እንጀራ ትስጥህ። አይ የማር እንጀራ ነው የፈለኩት በማለት ደግሞ አንተ ፈልገህ ብለው ወደ ማር ቦታም ሄደዋል። የጽናት እህት ወደ ቤት ካመራች በኋላ ሌናም ከፍታላት እንኳን መጣሽልኝ በማለት ነገሮችን ልታስረዳት ሞከረች። ሰውየውም ቢላውን ይዞ እየተከታተላት ስለቆላ ችግሯን መናገር አልቻለችም። ብቻ ትረዳኛለች ብላ ነገሮችን በነገር ሸውዳ ብታወራትም ልጅቷ ግን በፍጹም ሊገባት አልቻለም።
ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ ከዚህ ላይ ያበቃን። መልካም ጊዜ ተመኘውላችሁ።